ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ቁጥር 1 የጌታ ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ስም አነባለሁ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦል ቤት ሲባ የሚባል አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለ። ንጉስም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለው። ሲባም ንጉስን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉስም ወዴት ነው አለው። ሲባም ንጉስን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉስ ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህንም የሳኦል ምድር ሁሉ መልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ ተመለከትክ፣ እኔ ባሪያህ ምንድነኝ ብሎ እጅ ነሳ። በአንድም በጣም በተለያየ መንገድ ይሄንን ቃል እንደ ተካፈልን አስባለሁኝ። የሜምፊቦስቴ ታሪክ የእያንዳንዳችን ታሪክ እንደሆነ አምናለሁ። የተረዳ ሰው ታሪክ ነው። ምዕራፍ የተቀየረለት ሰው ታሪክ እና ኑር የተባለ በህይወት ኑር አትሞትም የተባለ ሰው እና ያለ ፈቃድ ማለት ያለ መብቱ የኖረ ያለ መብቱ ንጉስ ቤት የገባ እና ሊያገኝ የሚገባው ቀርቶለት እና ያልተገባውን ነገር ደግሞ የእግዚአብሔርን ቸርነት ያገኘ ሰው ነው ሜምፊቦስቴ። መጽሐፍ ቅዱሳችንን ስናነብ ታስተውሉ እንደነበረ እና መጽሐፍ ቅዱሳችን እንደሚነግረን ንጉስ ዳዊት ነገር ሁሉ የተሳካለት ያረፈለት እና ያረፈበት ጊዜ በነገር ሁሉ በጣም ልቡ የሰከነበት ወቅት ነው። ይሄ ምዕራፍ 9 ሁለተኛ ሳሙኤል መጽሐፍ ከብዙ ጦርነት አርፏል፣ ከብዙ ስጋት አርፏል፣ ከብዙ አይነት መሰናክሎች ያረፈበት ወቅት ነው እና መጽሐፍ ቅዱስ እንደሚናገር እና በብዙ ግዛቶች ላይ ንጉስ ነው። ብዙዎችን ነገሮች ያስተዳድራል። እንደ እግዚአብሔር መልአክ ህዝቡ ይቀበለዋል። ያንደበቱ ቃል ተከባሪ ተሰሚ ነው እና ንጉስ ዳዊት አወራ ከተባለ ሁሉ የሚሰማው ማንንም የማያስፈልገው ጊዜ በራሱ ሙሉ በራሱ የሚችልበት ወቅት ላይ ነው። የማንም መምጣት እና የሚጨምርለት አንዳች ነገር የለም። ሰው ቢጎልበትም የሚያሰጋው አይነት አይደለም። በንግስናና በዙፋኑ የረጋ እና በጣም የሰከነበት ወቅት ነው እና በዚህ ጊዜ ነው እንግዲህ አንዳች ቸርነት ሊያደርግ ጥሪ ያደረገው እና ለአንድ ቸርነት ማድረግለት ሰው ፈልጋለሁ አለ። ቸርነቱ ደግሞ በጣም ያስደንቃል። የእግዚአብሔር ቸርነት ይባላል እና ከሰው አይነት አይደለም። ምድቡም ስሙም የእግዚአብሔር ነው ራሱ እና የእግዚአብሔርን ቸርነት ላደርግ ፈልጋለሁ እና አንድ ሰው ፈልጋለሁ አለ። ምን አንድ ሰው እልፍ ነው እንጂ ነው ምለው እኔ ብኖር በቦታው ምን አንድ ብቻ አሉልህ በእንትን ጦርነት የተጋደሉ እንትን ውጊያ ላይ ከፊት የገቡ እና ለንጉስ ራሳቸውን አሳልፈው የሰጡ የጠላትን ምክር ያፈረሱልህ ድንበር የሚጠብቁ አሁንም ያሉ ታዛዦች የንጉስ ቤት አገልጋዮች የንጉስ ዘብ ጠባቂዎች እና ቤት ውስጥ ያሉ ማውልተውልሃል ምረጥ እንጂ ምን አንድ ብቻ የምትፈልገውን በዝርዝር ንገረን እኛ እናስመርጣለን የሚሉት ነው ይመስለኝ። ንጉስ ቀድሞውኑ የሚፈልገውን ሰው መናገሩ እና ለመልሱ በጣም ግራም ያጋባ ሆኗል እና ምክንያቱም ንጉሱ ያለው ከሳኦል ቤት የቀረሰው የለም ወይ ነው እና ይሄ ጥያቄ ሊጠየቅ የሚገባ የነበረው ከሳኦል ቤት የቀረ ካለ ሄዱና ግደሉት ነው ሊባል የሚገባው። ምክንያቱም ሳኦል ለዳዊት ቤት ጠላት ነው። ጠላትነትን ተሸክሞ የነበረ ነው። ለዳዊት ሞት ደጋግሞ ድግስ የደገሰ ሰው ነው እና የሳኦል ዘር ሊኖር በፍጹም አይገባም። በህይወት እንዲቆይ አይመከርም። እንዲህም አይነት ነገር ደግሞ ከዚህ ቀደም አልነበረም፣ አልታየም። ስለዚህ በጣም ይጠበቃል ማለት ነው። ከሳኦል ቤት የቀረ ሰው አለ ከተባለ ሊገደል ሊሆን ይችላል። የንጉሱ ጥያቄ ግን ለመግደል ብቻ አይደለም። ለቸርነት ምፈልገው ከሳኦል ቤት የቀረ ካለ ነው እና ያልረዳውን ሰው ፈለገ ማለት ነው። ያላገዘውን ወደ ዙፋን እንዲመጣ እጅ ያልዘረጋውን ሰው ፈለገ እና ምንም አስተዋጽኦ ሊያረግለት ማይችለውን አሁንም ቢመጣ በህይወቱ አንዳች ነገር ሊቀይር ማይችለውን ሰው ንጉስ ዳዊት ፈለገ መጽሐፍ ቅዱስ እንደሚናገር እና አይቆይ አንድ የሳኦል ባሪያ ሲባ የሚባል አለ እሱ ይምጣና እሱ ይንገርህ አሉት። ሲባ መጣ እና ሲባ አንተ ነህ አለው። አዎ እኔ ባሪያ ሲባ ነኝ አለው። አንድ ሰው ታውቃለህ ተብዬ ነው የተፈለከው እና ደግሞ የምፈልገው ለቸርነት ነው። እኔ ማውቀው ለቸርነት አንተ የምትፈልገው ሰው አዎ ማን ይሆን? ከሳኦል ቤት የቀረሰው አይ እንትን አለ አይነትም ነው ደግሞ ኖሮም አይጠቅምህም አይነት ነው አመላለሱ። አንድ ሽባ የሆነ ሁለት እግሮቹ ማይሰሩ ሰው አለልህ አስበግባበት የምንቸነት ነው እንትን ብዙ የሚጠቅምህ አይነት አይደለም። መቀድሞውንስ ንጉስ ሊጠቀም አይደለም ይፈልገው ቸርነት ነው። ቸርነት ጠቃሚነት እንጂ ተጠቃሚነት አይደለም። ሰጪነት እንጂ ተቀባይነት አይደለም እና በምላሽ አልባ ነው ቸርነት ባይዘይ
ተቀባዩ ምን ይለኛል ምን ያደርግልኛል አይደለም ምላሽ አልባ ስጦታ ነው አይ እኔ ፈልጌው ነው በቃ አለልህ የት ነው ሎዶባር ሩቅ በጣም ኢንቨስትመንት ይጠይቃል በማኪር ቤት በአሚኤል ልጅ ቤት ነው ያለልህ እዛ ሩቅ ሎዶባር ነው አዎ በቃ እኔ እጄ አመጣዋለሁ እኔ ኮስት አረጋለሁ እኔ ኮስት አርጌ ነው ታስታውስ ከነበር ስናነብ ንጉስ ዳዊት ልኮ ነው የሚለው እኔ ኮስት አረጋለሁ እያንዳንዱን ነገር ለምን ለቸርነት በመልክ ለማታቀው አይገርም መጥቶ ለአንተ ምንም ለማያዋጣ ሰው አይደንቅ ቸርነቱ ምን አይነት ይባላል የእግዚአብሔር ቸርነት እና ሎዶባር ታመሰች ነው መላችሁ በንጉሱ መልእክተኞች እና ምንድነው ዛሬ ንጉስ እዚህ ከተማ ያየው አይ አንድ ሰው ፈልጓል ምን አይነት ሰው ነው የፈለገው ጡንቸኛ አይደለም እሺ ምናልባት ተወዳዳሪ የሚሆን ሰው አይደለም እሺ ቤተ መንግስት ቢገባ እንደው የሚያምር የሆነ ዲፕሎማት አይደል ምንም አይደለም ታዲያ ምን አይነት ሰው አይ እንደዚህ ግባ የሚባል አይደለም ለምን ፈለገው ታዲያ ለቸርነት እና የቱ ነው የአሚኤል ልጅ የማኪር ቤት ይሄው ያንኳኳሉ እዚህ ቤት አንድ ሰው አለ ምን አይነት ሰው ነው አይ ንጉስ የፈለገው እከሌ ሆን አይ ከሌ አይደለም ንጉስ ያለን ሜምፊቦስቴ የሚባል ሰው ነው አራለየው መቆም ማይችል በሞግዚት የሚንቀሳቀስ አይነት ሰው አለልህ እና በሉ ፈልጎት ነው ንጉስ ተባለ ይዘውት መቼስ በሰረገላ ነው ይዘው የሚሄዱት የንጉስ ሰረገላ ላይ ተቀምጦ ቢያንኳኳ ማይከፈትበት በር ቀድሞ ተከፍቶ ጠበቀው ቢለምን ቢመብጮ ማንንም ዞር በላንተ ብለው የሚቆጡትን ቤት ቀድመው ከፍተው ጎንበስ ይያሉ አስገቡት እና እየተንቀጠቀጠ መጣ መጽሐፍ ሲናገር ዳዊት እንዳለው አትፍራ ብሎታል እየፈራ ነበር ሜምፊቦስቴ አንተ ነህ አለው መቆም አልቻለም ታስታውስ ከነበር እንደገባ ተደፋ ነው የሚለው በግንባሩ እጅ ነሳ እና እየተንቀጠቀጠ ምክንያቱም ከዚህ ቀደም ነገስታቶች የጠላት ዘሮቻቸውን በህይወት አያቆዩ የቆየ ካለ ይገላሉ ወይ ከነነፍስ ይጫወቱበታል እና እየተንቀጠቀጠ ነው ከነዛ እንዳንዱ ሊሆን እንደሆነ እርግጠኛ ነው ሜምፊቦስቴ አንተ ነህ አለው እኔ ባሪያ ሜምፊቦስቴ ነኝ አትፍራ አለው ለምን ነው የጠራኸኝ ስለ አባትህ ስለ ዮናታን ስለ ቸርነት ላደርግልህ ነው የጠራኸው አንተ ምንም አታቀም እዚህ ጉዳይ ውስጥ የለህበትም የሰራኸው ስራ የለም አታቀኝም በመልክ ግን ካንተ በፊት የገባ አንድ አካል አለ ነው አንድ አካል የምድረ በዳው ጊዜ የመጣ ነገር ያቀለለ ሁሉን ለመልካም ያደረገ በሞቴ መካከል የገባ አባት ነበረ ዮናታን ይባላል ቃል ገብቼለታለሁ ስለሱ ስል አሁን እግር ስለሚሰራ ስለማይሰራ ስለምታሳዝን የሆነ ነገር ስለምታረግልኝ አይደለም ባንተና በኔ መካከል ያለ አንድ ዮናታን ይባላል ናው እንትኑን የሸፈነ ዋና ዋጋውን የከፈለ አንተ አሁን የሱን ዋጋ ነው የምትበላው ቀድሞ ዋጋውን የጨረሰ አባት ነበረ እሱ አባት ብዙ ተንከራቷል እሱ አባት ብዙ ዋጋ ከፍሏል ስለሱ ስል በጣም የሚደንቅ እኮ ነው ለምን አመጣኝ ስለሱ ስል ምናልባት ውሃ ቀብሎት ነው ለዳዊት ስለሱ የተባለው ምናልባት ሊገልህ ነው አባቴ ዞር በል ወደ ዋሻ ግባ ተብሎ ነው ስለሱ የተባለው የኔ ቤተሰቦች ዳዊትን ከሞት አስመልጦት ነው ስለሱ የተባለው የኛ ከሞት ማምለጥ ብቻ አይደለም በምትክ የሞት አለ የኛን ጽዋ የጠጣለ የኛን ረሃብ የተራበ አለ ምትክ አለ ስለሱ ሲባል የተከፈተልን የቸርነት ደጅ አለ ቸርነት እኛን ያልተመለከተ ቸርነት እኛን ያላማከለ ይችላሉ አይችሉም ይመጥናሉ አይመጥኑም ያልተባለ የሰጪውን ኃይል ያሳየ የሰጪውን ፍቅር ያሳየ የሰጪውን ባለጠግነት ያሳይ ባካችሁ ትችሉ ከሆነ ጮክ በልና እስኪ ቸርነት በሉ እስኪ እየዘረዘርን እየበላን ያለ ነው ይሄንን ነው እየዘረዘርን እያገለገልንበት ያለ ነው ይሄንን ነው ሌላ የለንም የተሻለ የለንም አቅም አልባዎች ነበርን ግን በእኛ መካከል የገባ ሃሌሉያ ቸርነት አትሳቀቃለሁ የመጣው በችሎታህም አይደለም በድካምህም አይደለም አሜን አንተ ማንንም ስለሆንክ አይደለም እዚህ የመጣው በአንተ ምትክ አለ እየተወራለት የነበረ ማን ነው አባትህ ዮናታን ይባላል ስለ አባትህ ስለ ዮናታን ስል ነው ያመጣው እዚህ አትፍራ አትሞትም አለው ምን አይነት እድል ነው በቃ አገኘው በቃ ካልገደልከኝማ ብሎ ሊወጣ ሲል አትወጣም አለው እሺ ምን ቀረ ያ አባትን የሳውልን ምድር መልስልሃለሁ እንዲሁ ራሱ ኑር ብትለኝ እኮ ይበቃኛል እሱ የሰው ነው የእግዚአብሔር ሲሆን ከፍ ይላል የሰው ቸርነት እስከሱ ድረስ ነው ዝም ብለህ ኑር ብቻ ነው አይ እኔ ንብረት እርሻ እያንዳንዱን እመልስልሃለሁ አመሰግናለሁ ሲል አሳርሼ እንዳለ ወደ ጎተራ አስገባ እናንተ ወርዳችሁ ታነቡታል ይታረስለት በራሱ ኮስት እኮ ያደረገ ይታረስለት ከዛ ይግባ ወደ ጎተራው ምን አይነት ንጉስ መጣ አረ እግዚአብሔር ያኑር ብሎ ሊወጣ አትወጣም አሁንም አለ
እሺ ምን ቀረ ሲለው እሱን የሚበሉት ባሪያዎችና ልጆች ናቸው። እኔ ሲለው አንተ ለዘላለም ከገበታዬ ውጭ የታረሰውን አይደለም የምትበለው፣ እኔ ገበታ መሃል ትቀመጣል ለዘላለም። አሬ ምን ይባላል? የእግዚአብሔር ቸርነት አየህ፣ ሚያድን ብቻ አይደለም፣ አትሞትም የሚል ብቻ አይደለም፣ ካሁን በኋላ አትሰቃይም የሚል ብቻ አይደለም፣ ለዘላለም ከኔ ጋራ። ክርስትና ከሞት ማምለጥ ብቻ አይደለም፣ ለዘላለም ከእግዚአብሔር ጋር መኖርም ነው። የክርስትና ድምፁ የክርስትና ጩኸቱ ሞት አለፈ ብቻ አይደለም፣ ሲኦል አትገባም ብቻ አይደለም፣ ከእግዚአብሔር ጋር ለዘላለም። አየህ፣ ከእግዚአብሔር ጋር በመለየት ያገኘነው ሞት ብቻ አይደለም። አቤት፣ ከእግዚአብሔር ጋር በመለየት ያገኘነው ሞት ብቻ አይደለም፣ ከእግዚአብሔር ጋር ህብረት አለማድረግንም ነው። from the very beginning ታስታውስ ከነበር አዳም በኤደን ገነት አኑሮት እግዚአብሔር ብርቱካን ብላሺ ብሎት አይደለም የሚሄደው አይደል? አቤት፣ አትከፍልም ማንጎም ብላ ፓፓያ አለል አኮ አይደለም እኮ እንትኑ አይታችሁ እንደነበር የእግዚአብሔር ድምጽ በየጊዜው ይመጣ ነበር ይላል። ታስታውሱ ከነበረ እና ይመላለስ ነበር ይልና አዳምም ይመልስ ነበር። this is a fellowship የነበረው መጀመሪያ እግዚአብሔር የመጀመሪያው ሰውን ፈጥሮ ወደ ምን ዓለም ነው የጠራው? ወደ ህብረት ዓለም። ሰይጣን መጥቶ የነጠቀን ምንድነው? ህብረት። በዚህ መንጎ እኮ እንዳለ ነው እኮ የሆነ ፓፓያ ምናምን እኮ አይደለም ልዩነት ያመጣው። አዳምን ከኤደን ገነት ሲያስወጣው ሚበላ ካለበት ሚበላ ወደ ሌለበት ብቻ እኮ የወሰደው ፌሎሺፕ ነው እኮ ኃጢአት የነጠቀን። ከእግዚአብሔር ጋር ሊኖረን የሚገባን ህብረት እኮ ነው የነጠቀን። በልጁ በክርስቶስ ኢየሱስ ያገኘነው እኮ ከእግዚአብሔር ጋር ህብረት። የክርስትና ኃይል እኮ ምን አይነት እኮ ታላቅ እንደሆነ አይደንቃችሁ? አሁን እናንተ ከእግዚአብሔር ጋር ናችሁ። የሆነ የምንጠብቀው ቀን እኮ ብቻ አይደለም ያለው። አሁን የሆነ አስማታዊ ነገር እኮ አይደለም የምንጠብቀው አሁን። ተስፋ ሐዋርያ ቅዱስ ዮሐንስ በመልእክቱ ሲናገር ልጆች ሆይ አይደል የሚለው? አቤት፣ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንዳሳየን ተመልከቱ ይልና እንዲሁ ነን። በቃ እና አሁን ወደፊት ምን ሊመጣ እንደሆነ አናውቅም ይልና ነገር ግን ተገልጦ ብናየው እርሱ ራሱ እንዳለን እናየዋለን። እንዳለን ሆኖ መንፈስን ጠራው፣ ከደጅ ወደ ውስጥ አስመጣው፣ ንብረት ሰጠው እና እርሻ ረስ እናንተ ንብረቱ ያንተ ነው በስምህ አዙሬዋለሁ አለው። በጣም ትልቁ ነገር ግን ምንድነው? ከገበታ ያጠፋል። ገበታ መቼስ ቀይና ነጭ ብቻ አይደለም። አቤት፣ ፈርስት ኮርስ ሰከንድ ኮርስ እያልን የምግብ እንትን አይደለም። የመጨረሻው ውስጠኛ ህብረት እኮ ነው ገበታ። የመጨረሻው ሰው በጣም ከወደዳችሁና ካከበራችሁ የሚጠራችሁ የመጨረሻው ገበታው ላይ ነው። እስኪ ቁጭ ብለን እናው ምን ማለት ነው? የንጉስን ፊት እያየህ ነው። ንጉስ የማይጠፋበት ቦታ ላይ ነው እንድትሆን የተፈቀደልን። ስብሰባ በሆነ ጊዜ አንዴ ሊመራ ይችላል። ጦርነት በሆነ ጊዜ አንዴ የሆነ ገበታ ውስጥ አለ። በቀን ውስጥ ብዙ ጊዜ ለዘላለም እዚህ ጋር አጠፋም ማለት ምን ይባላል? ይሄ እግዚአብሔር ቸርነት። እግዚአብሔር ቸርነት በልዑሉ አምላክ መጠጊያ መኖሬ ሁሉን በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎ መላባዎቹ በታች በእጁ ገዶ ከጠላት ፍላጻ አንዱም አላገኘ ይሄ መታመኛዬ ነው ከእልፍ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል። ኢየሱስ ጌታ ነው። ይላችሁ የእግዚአብሔር የቸርነት ኃይል ሂደታዊ ለውጥ አይደለም በህይወታችን ያመጣው።
ምን ማለት ነው? ለወዶባር የነበረን እግሩ ማይሰራን ሰው በቅስፈት ኃይል ቤተ መንግስት ገበታ መሃል እየታየ አይደለም የገባው፣ ተወዶ ነው። ፈላጊው ንጉስ ስለሆነ ነው ያለ ጫና ቤት የገባው። ምናልባት ያንዳንድ ስልጣን ባለቤቶች ቢሆኑ ኖሮ ጉዳዩ ለስብሰባ ለምክክር ለይታ ይቀርብ ነበር። ፈላጊው ግን የመጨረሻው አካል ያለ ሙግት ገባ። ያለ ሙግት ብታኮርፉት እናንተ ናችሁ የምትጎዱት። የፈለገ ነገር ብታረጉት ይሄን ሰው ከቦታው ልትነቅሉት አትችሉም። በህይወት እስካለ ድረስ ንጉሱ የዚህ ሰው የመጨረሻ ዋስትና የንጉስ መኖር ነው፣ የንጉስ ደህንነት ነው። ካለ ይኖራል። ፈቃጁ እሱ ነው። ኢየሱስ ጌታ ነው። ልጆች የሚገባቸው ቦታ ላይ ቸርነት አስቀምጠው። አቤት ተፈጥሮ ሊሰጣቸው የሚገቡ በጣም ብዙ ልጆች አሉ። ዙሪያው ያሉ የንጉስ ልጆች በማዕድ ተቀማጮች እና ባለመብት ዲሰርቭ እናደርጋለን የሚሉ ሰዎች እያሉ አብሮ የማይገባው ሰው እግሩ ሳይድን የድምትን አካላዊ ድነት ሳያመጣ የባህሪ መሻሻል ጺሙን ሳይላጭ ካለው መጽሐፍ ሲናገር ያው ወረድ ብሎ ታስታውስ ከነበረ ጺሜንም አልተላጨውም ብሏል ራሱ። ኋላ ላይ የሆነ ልብሱን ሳይለውጥ አንዳች ነገር ሳያደርግ ንጉስን ሳያስደንቀው ይሄን ሰው ባመጣው ይጠቅመኛል ሳይግባቡ ቸርነት ካለበት ጉድጓድ ወደ ንጉስ ማዕድ አስቀመጠው። ይሄ እግዚአብሔር ቸርነት ነው። አሁን ስለምን ያው እኔ ስለ አንድ ሜምፊቦስቴ ስለሚባል ሰው ታሪክ እየነገርኳችሁ አይደለም። አረኛንን ንጉስ የወደደን እኛን ነው። አሜን አትሉም ወይ? ሳንችል ማለት ነው። አስደንቀ ነው እንዳይመስላችሁ። በጣም እግዚአብሔር በእኛ ተደንቆ አይደለም ይሄ ሁሉ ዋጋ የከፈለው፣ ወዶን ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ሲናገር ታስተውሉ እንደነበረ ገና ኃጢአተኞች ሳለን የባህሪ ለውጥ አላሳየንም፣ አቋም አልቀየንም። ገና ኃጢአተኞች ሳለን ብቻ አይደለም ከእግዚአብሔር ጋር ጠላቶች በነበርን ጊዜ አረ ክርስቶስ ኢየሱስ ዘመኑ ሲደርስ ስለ ኃጢአታችን ሞተ። ዘመኑ ሲደርስ ስለኛ ገና ኃጢአተኞች ሳለን ስለ ኃጢአታችን ሞተ ይልና ቀደም ብሎ ሲናገር ታስታውሱ ከነበር ምዕራፍ 5 ቁጥር 6 አካባቢ ላይ ስለ ቸርሰው ምናልባት ሊሞት የሚገኝ በብዙ ጭንቅ ይገኝ ይሆናል፣ ይፈለግ ይሆናል። ስለ ጻድቅ በጣም በብዙ ፍለጋ ይሆናል። ግን ገና ኃጢአተኞች ሳለን ክርስቶስ ኢየሱስ ዘመኑ ሲደርስ ስለ ኃጢአታችን ሞቷል ይልና ይህም ሚለው ታስታውሱ ከነበር እግዚአብሔር ለኛ ያለውን የራሱን ፍቅር ይሄን ነው የሚያሳየው። የእግዚአብሔር ፍቅር ምን ያህል ብርቱ እንደሆነ ያስረዳል። እግዚአብሔር ተወዳቸዋል። አዎ እንዴት? ይሄው እኮ እንዴት ይሄው ህይወታቸው ገና ሳይቀየር ኃጢአት ሳይተው። አንዳንዶቻችን መዝሙር የቻልነው እዚህ መተን ነው። አቤት የመዝሙር ሁኔታችን ታይቶ አይደለም ግቡ የተባልነው። ጸሎት የገባን እዚህ መተን ነው። ብዙ አስቸግረን ነው። አንዳንድ የመጽሐፍ ቅዱስ ጥቅሶች እስካሁን ያልገባን ብዙ ነገር አለ። ሳይገባን የእግዚአብሔር ልጅነትን ግን አገኘን። ብዙ ነገር ላይ ልክ ሳንሆን ብዙ ነገር በትክክል ሳይብራራልን አንድ ነገር ግን እርግጠኛ አደረገ። የእግዚአብሔር ቸርነት ካለንበት ነባራዊ ሁኔታ ለውጦ አስገባን። ይሄ ፍቅሩ ነው። ይሄ ኃይሉ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲናገር በመጀመሪያው መልእክቱ ታስታውሱ ከነበረ ወንድሞቼ መጠራታችሁ እንዴት እንደነበር ተመልከቱ። እንዴት ነው ታዲያ እንደ ሰው ጥበብ ብዙዎች ጥበበኞች እየሆኑ አቤት ጎሎ ልናሟላ አይደለም የመጣ ነው። ሞልተው ነበር ከኛ የተሻሉ መጽሐፍ ነው የሚነግረን። እንደ ሰው ጥበበኞች ሆኑ ብዙዎች እያሉ እንደ ሰው በጣም የዓለምን ነገር የሚያስደንቁ ባለ አባት የሆኑ ባለ ንብረት የሆኑ በጣም በብዙ ነገር የተሻሉ የሆኑ ቢገቡ የትም ቦታ ደግሞ አንድ አለ ካታጎሪ የሆኑ የሚባል ራሱ የትም ውሰዷቸው የሚችሉ ብዙ ቦታ ላይ በጣም ጎበዝ የሆኑ እያሉ እግዚአብሔር የዓለምን ብርቱ የሆነውን ነገር ሊያሳፍር ሲፈልግ ጥበብን ሊያሳፍር ሲፈልግ ሞኙን መረጠ። ያሆነውን ሊያሳፍር ሲፈልግ ያልሆነውን ነው የሚለው መጽሐፍ ቅዱስ። እዚህ ካታጎሪው ስላለን የገባ ነው። እማይሆኑ ሲባል አለን እና ደካማ ሲባል አለን። ሞኞች ለእግዚአብሔር ዓለም ሕያው ያልሆኑ ሲባል አለን። ይሄ ምን አይነት ነው? የእግዚአብሔር ቸርነት። ይሄ እኛ ችሎታ አይደለም። ለምንድነው ታዲያ አሁን የምትዘበዝበን? ይሄ የመጀመሪያ ትምህርት አይደለም ወይ? ነፍስ ደጋግሞ የመጀመሪያ ሊነገራት ይገባል። እዚህ አልተገኘንም፣ እዚህ አልተወለድንም። እዚህ ያለን ብቅል ብለን የመጣ ነው። መተን ነው፣ ከሩቅ ቦታ መተን ነው፣ ፈልሰን ነው፣ ከጠላት መንጋጋ አምልጠን ነው። የእግዚአብሔር ቃል እንደሚናገር እርሱ ይላል ከጨለማው መንግስት አዳነን፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን።
ፈልሰን ነው። መሐከለኛ ገብቶ ነው። ዕዳውን የከፈለ ተገኝቶ ነው። የኃጢአትን ቀንበር የሰበረ ተገኝቶ ነው። ይሄ የእግዚአብሔር ቸርነት ይሄ እግዚአብሔር ቸርነት። አሁን ባገለግል ያዋጣኛል። አቤት ከመጣው በኋላ ምህረቱን ካየው በኋላ ጸጋው ከተገለጠ በኋላ ቸርነቱን ከቀመስኩ በኋላ ማን ሊቀድመኝ ለመዘመር? ማን ሊቀድመኝ ለማገልገል? ሰው ያደረገኝ ፍቅሩ አይደለም ወይ? ሰው ያደረገኝ ቸርነቱ አይደለም ወይ? ቢታዘቡኝ ባይታዘቡኝ፣ ቢያደንቁኝ ባያደንቁኝ፣ ሰው የሆንበት የዘላለም እውነት አለ። እርሱም የእግዚአብሔር ቸርነት ይባላል። ይሄ ነው ህይወታችን። ቅዱስ ጴጥሮስ በመልእክቱ ሲናገር አቤት በእናንተ መካከል የተገለጠውን መዳን መላእክቱ እንዴት ሊያዩት እንደሚመኙ። እግዚአብሔር በእንጀራ የሚታማ አምላክ አይደለም። እግዚአብሔር በልባሽ በጨርቅ የሚታማ አምላክ አይደለም። በገንዘብ በሳንቲም የሚታማ በጤና የሚታማ አምላክ አይደለም። ማይቻለውን የቻለ የሚቻለው ይከብደዋል ወይ? እናንተ የምትችሉት ይከብደዋል። ማንችለውን የቻለ አጎት የሚችለውን ይከብደዋል። በቃ ባይሆንስ ደግሞ ዘላለም ላይ እርግጠኞች ሆነን የለ? አምላካችሁን ያመናችሁት ለ70 ነው ለ80 ነው ወይ? ለዚህ ዓመት ብቻ ነው እግዚአብሔርን ያመናችሁት? ለዚህ ዓለም ብቻ? አሁን እኮ እግዚአብሔር ልጆች ነን። ማይቻለውን የቻለ ጌታ ነው ማገለግለው። አቤት እየጨመርኩለት እንዳይመስላችሁ። ከፍዬ አልጨርስም። ክፈል ብባል አይደለም ልጨምርለት። ተውልሃለሁ ብንል ምን ጎዳውኛ ነን? ምን ይጎዳል? ያለኛ ኖሮ ያውቃል። እንግዲህ አይደል ተደጋፊዎች እኛ እንጂ እሱ አይደለም። ለመኖር የሚያስፈልገን እሱ ነው። እንዲኖር እኛ እናስፈልገው። ስናቀው ራሱ ያለኛ ነው አይደለም ወይ? አላነገስነውም እኮ ነክሶን ያወቅነው። ማምለክ የሚያዋጣው ለኛ ነው። ይሄ ንጉስ አምላኬ ነው ማለት ያዋጣል። ይሄ ንጉስ የኔ አባት ነው ማለት ያዋጣል። አኩርፈን ምን ተወው አይነት እንደው የሚደነግጥ እግዚአብሔር ስለን እንደሆነ እንደሱ መስተካከል አለ። ይቀራል አካልን የሚቀረው ለኛ ነው። አይቀርበትም። የከበረ የጠገበ በክብር ዓለም የተሞላ አሜን። የአምልኳችን መደነቅ ላይ የሚሆነው ለዛ ነው። አቤት አንተ ምን ነው እኮ ለዛ ነው እኮ እንጂ እኮ በመዘመር ምን ጨምርለት ከፍታ የለም። ክብር ለአምላካችን ለእግዚአብሔር። የእግዚአብሔር ቸርነት ከአደባባይ ከውጪ ንጉስ በር አላስቀመጠንም። እሱም ያዋጣል። ከሎዶ በር የንጉስ በር ያዋጣል። ብሎ ንጉስ ሲወጣ ሲገባ ማየት ደስ አይልም? አቤት ንጉስ የለበሰው ምን አቤት ይሄ እኮ ደስ ይላል። ንጉስ የሚጠብቀው ግቢ ውስጥ የሆነች ክፍል ቢሰራ አረ ክፍልስ ባይሰራ ከሎዶ በር ንጉስ ያለበት ምንም ይሻላል። የእግዚአብሔር የቸርነት ኃይል ግን አደባባይ ተገራሚ ያላረገንም እመሃል ነው ያስቀመጠ። አረ ተው ክርስትና ውድ ነው። አይምሮ ሊሸከሙ አይችልም። ቃል ሊያብራራው አይችልም። የእግዚአብሔር የቸርነት ኃይል የኔ ቤተሰቦች ከፍለን አውቀን ነው እኮ እንደዚህ ሆኖ። አቤት ያየነው ቀን፣ አቤት ለዘላለም ከሱ ጋር ልንኖር ጉዞ የጀመርን ቀን። አንዳንድ ጊዜ ሰይጣን አእምሯችን ላይ ይሄን ያደርግብናል። በቃ ክርስትና ቸርች መምጣት ነው፣ ክርስትና ማገልገል መዘመር ነው፣ ክርስትና ከሱስ መለየት ነው፣ ከኃጢአት መለየት በቃ አይደለም። እዚህ እኮ ለህብረት እንዲመቸን ነው። እንዲህ እኮ አንቀጥልም። መጽሐፍ ሲናገር ለዘላለም ከሱ ጋር አሜን። ክርስትና እዚህ ብቻ አይደለም። በቃ እዚህ የለም ግብረ ገብ። እኛ ሞራል ልናስተምራለን እንዲህ ምን ሰበስባችሁ እንትን ልክ አይደለም እንትን ልክ ነው እንትን ሱሳቁ አረ እንደሱ አይደለም። እዚህ ግብረ ገብ ዘላለማዊነት የሚወራበት ቤት ነው። ልንሄድ ስለሆነ የሚሄዱ ሰዎች የሚገናኙበት ቤት። አሁን በቃ እኮ ገደብ አልባ የሆነ እኮ ማዕድ የምንቀመጥበት ቀን ደርሷል እኮ። አቤት በጉ ብርሃን የሆነበት ጻድቃኖች የሚሰበሰቡበት በክርስቶስ ኢየሱስ አምነው የዘላለም ሕይወት ያገኙ ለዘላለም ሊኖሩ የሚገናኙበት ከተማ ይጠብቀናል። መጽሐፍ እንደሚናገር እዛ ድግስ ላይ እንቀመጣለን። እኔ
በቃ ቃል መግለጽ አልችልም። ይሄን ቸርነት ሳስብ አማርኛ ይልካ አይመጣም። መደነቅ ነው የሚሞላው። አንድ ያዚ መዝሙር አለ አይደል? የድሮ የኛ ዘመን መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች። እንባን ታፈሳለች። ሀሹ እኔ መርቃችኋለሁ። ይሄ ድነት ዘመናችሁን በማስደነቁ ይቀጥል። ማይለመድ ነው። ሚያስደነግጥ ነው። የኔ ቤተሰቦች ሚያስደነግጥ ነው። በየቀኑ ከው የሚያረግ ነገር ነው። አሁን እኔ ከእግዚአብሔር ጋር ነኝ። አሁን እኔ እግዚአብሔር ልጅ ነኝ። አሁን ርስት በሰማይ ቀርቶልኛል። አሁን የሚመጣ መንግስቱ የኔ ነው። በየዕለቱ ነው የሚያስደነግጠው። መደንበር ነው ያለባችሁ። ማለት ይሄ መደንበር ይሄን ሴንስ ገብቷችኋል? እኔም በእግዚአብሔር ታሰብኩኝ። ግን አንድ ነገር እናደርጋለን። ሐዋርያው ቅዱስ ጳውሎስ እንዳለ አይኖቻችን እንዲበሩ። አሜን። ዝም ብሎ ከሆነ አይነት ማህበር ወደ ሆነ አይነት ማህበር ከሆነ እንደመጣ እንዳይሰማን አዳራሽ የቀየርን የሆነ ስርዓት ቋንቋ የቀየርን አሁን ወፈር የሚል አይነት አማርኛ የምንጠቀም አሁን የሆነ አነጋገራችን ካልም የሆነ እንደሱ ብቻ እንዳይሰማን ይልቁንስ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ የኃይሉ ታላቅነት ምን እንደሆነ እንድናቅ እግዚአብሔር የልቦናችንን አይኖች ይክፈታቸው። ይከፈቱ። በጣም ምን ያህል እንደተረዳን ምን አይነት እድል ውስጥ እግዚአብሔር እንዳስገባን እንድናቅ። ነፍስ ያው ለመሬት ስለምትቀርብ ብዙ ነገሮችን ስለምትለምድ እንረሳው ይሆናል ነው እዚሁ መብት እንደሚመስለናል። መብት ምን አይደለም፣ ቸርነት ነው። መብት አይደለም፣ ቸርነት ማገልገል ቸርነት። አይታችሁታል ምን እንዳለ ሜምፊቦስቴ የሞተው ውሻ ወደምመስል ንጉስ እንዴት አየ? እኔ እኮ ኦሬዲ የሞተው ውሻ ሰው ራሱ እንደዚህ ኤክስፕሌን ያደርግ ይሆን? አው ንጉሱን ካየኸው የንጉስ ውበትን ስታይ ትረሳለህ። እኔ ማለት ምናምን ይጠፋባ። እኔ ማለት ንጉሱን አይቶ የንጉሱን ውበት አይቶ እኔ ኮምፕሊትሊ እኮ የሞተ ውሻ አው ነህ። ግን ቸርነት ሳሱለት ላገኛችሁት መዳን ተጠንቀቁለት። ማለት ሰው ይደብረው ከፈለገ በጣም ተጋነነ ይበል፣ ቢጋነን ያንሳል። አሜን አትሉ? አሜን። ምንድነው እንደዚህ መሆን? ታዲያ እንዴት ነው የሚሆነው? ማለቴ በልክ ልክ አይገልጸውም። ገደብ ታልፎ አይበቃም ማለት ሌላ ነገር የለም ወይ? የለም። እንደ ዘላለም ህይወት ምን አለ? እንደ እግዚአብሔር ልጅነት እኔ በቃ ይሄን ብዬ ነው የምጨርሰው። አስባችሁታል? እግዚአብሔር የኔ ነው እያልን እኮ ነው። አውቀዋለሁ እኮ አይደለም የኔ ነው። በዝና የሚያድን አምላክ እኮ ቤተሰብ ሆንን። አንዳንዶች እኮ በዝና እኮ አድኗቸዋል። አቤት ሰማን ብለው እኮ ሞትን አልፈዋል። አቤት ራእይ መጽሐፍ ቅዱስ ላይ ታስታውሱ የለ እንዴ? እነዛን ሁለት ሰላይ አስገብታ ደብቃ በሆነ እንትን ስር ሲወጡ እናንተ ብርሃን አይደላችሁ? አዎ እኮ እግዚአብሔር እየመራችሁ የመጣችሁ። አዎ አቤት አለቻቸው። እነሱ እኮ ተንቀጥቅጠዋል እኮ በቃ አቤት ምናምን እያሉ እየፈሩ አቤት አምላካችሁ በግብፃውያን ላይ ያደረገውን መቅሰፍት ሰምተን ልባችን ቀለጠ ብላ አትሞችም ተባለች። ሰማን አምላካችሁ ያረ የአምላክ ዝና የሰማ ተርፏል። አይደለም ቤተሰብ ይሆነ። እግዚአብሔር የኔ ነው። ባካችሁ ለራሳችሁ እስኪ እግዚአብሔር የኔ ነው በሉ እስኪ። እግዚአብሔር እኔ አልችልም በእውነት እኮ ነፍሴ እኮ እየፈነደቀች ስለሆነ ለስብከት አይደለም በፊታችሁ የቆምኩት የተካፈልነውን መዳን ላስታውስ ነው። በቃ ስስት በሉ። አሜን።